በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ሽኩር ለስግበ ወለከል ሽኩር ያ ረብ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ሁላችሁም በዓለም ዳርቻ ብዝት ይበልልኝ። ዛሬ እንደመጣሁት ይቺን ሆጋንዳ እንግዲህ ከዚህ ከሰው ጋር አቀነባብራችኋል። ያገር ያለ ታሰኟታላችሁ እንዴ? ቆይ ሆጋንዳ ሰው አይደለም እንዴ? ጥቁር ሰው አይደለም እንዴ? ጥቁር ቀይ ማግባት ነውር ነው እንዴ? በለው ፍቅር ነው እኮ ምን አገባችሁ? አንዴ ሰራተኛ ልብስ ለብሳ ትሏታላችሁ፣ አንዴም ትሬሾ ትሏታላችሁ። ምን አገባችሁ? ተወደዳት ታፈቀራት ምን ትሆኑ? ምን ትሆኑ? እስቲ ንገሩን። እስቲ እንደው ፍጭ አርጉት፣ ብቅ ፍጭ አርጉት እስቲ። ተወደዳት ታፈቀራት ታፈቀረችው ምን ትሆኑ? ይሆነኛል ብላ ታፈቀረችው እናንተ ምን ትሆኑ? እስቲ ምን ይጠበስላችሁ? ምን ይሆንላችሁ? ራሳችሁ ላይ ያርጋችሁ ሰው ምን አገባችሁ? አንዴ ተዘቢባ ቀርታ ዘቢባ ተሆጋ እንዲያገር ዲያ ጦርነት ትቅጠም ሆጋ እንዲያገር ሂዳ አና ተው ያ ጀምዓተል ኸይረን ተው። እኔ በራሴ ተው ነው የምለው እንግዲህ አላቅም እናንተ እንደሆናችሁ ሌላ ነገር ካመጣላችሁ አሳስለን ሌላ ብዙ ጉር ታመጣላችሁ ማለት ነው። ይሄ የቀላሉ ሸይ በሲጣ ላ አክተር ምን ታዲያ ታመጣላችሁ? እሺ ዝም ብሎ ላያችሁ ማለት ነው። እና ተው ጀምዓተል ኸይረን። እኔ እንደ ራሴ እንደ ማንኛውም ሰው እንደ ማንኛውም ህዝብ ነው የምናገራችሁ። እሱ ስለቀላ ለሷ አይሆንም ብላችሁ እንዲያትገምቱት። እሷ ስለጠቆረች አይደለም። እኛ ቀይነን እሷ ሰራተኛ እሱም እኮ ሰራተኛ ነው። በዚች ዓለም ላይ ማንም ታይሰራ የሚኖር የለም። ገባችሁ? እስቲ ህይወቱ ተደላድሎለት በቃ ስራ ታይሰራ ዝም ብሎ የሚኖር ሰው ህፃን ልጅና አሮጊት ነው። ገባችሁ? ህፃን ልጅና ኸላስ። ትልልቅ ሰዎች እነሱ ያው እንግዲህ ሰርተው ጨርሰው ነው እነሱ አካለ ጎዶሎ ሰዎች አላህ ሱብሓነሁ ወተዓላ ሙሉ አካል ጤንነታችንን እንደሰጠን ክፉ አንናገር። ጥቁሪቱ ከሌና አገባችሁ፣ ነጩ ከሌና አገባው ነጣና ምን አለው? ምን አገባችሁ? እነዚህ ሰዎች ወይ የሚሰሩ ቢዝነስ ይኖራቸዋል፣ ወይ ለጋብቻ ይሆናል። ታገር ትትመጣ በዚህ ተነጋግረው የመጡት ነገር ይሆናል። ምን አገባችሁ? የመዲያም ቅመም እንዲህ አረገች፣ የመዲያም ቅመም እንደዚህ ሰራች፣ የመዲያም አይሱዚ እንደዚህ ሰራች። ትስራ ዘቢባ ታዲያ ሆጋንዳ ሀገር ሄዳ ደግሞ ታቅርብ። ይሄንን ዘቢባ ምን አገባት? እስቲ ቢላሂ አለይኩም ምን አገባት? እየወጡ ለፈለፋሉ እንጂ ምን አገባት? በዛ ሰው ህይወት ምን አገባት? ምን አቃጠላት? እሷ ራሳችሁን አዳምጡት ወገኖች። ወላሂ ተው። እኔ ለምን ይሄንን ብዬ ተናገርኩ ብላችሁ ነግማን የምትሆኑበት ዘመን ይኖራችኋል እኮ።
ገባችሁ? ነግማን የምትሆኑበት ሰዓት አላችሁ። ይሄ ሰውዬ ምን አገባችሁ ብሎ ቢል ወጥቶ መልሱ ምን ትመልሳላችሁ? እንዲያውም ድል ለባለ ሰርግ ቢያገባትስ ምን ትሆናላችሁ? ታጎሮ ያመጣት ወይ ለቢዝነስ ነው በዚህ አይነት እንሰራለን ብሎ ወይንም ሚስቱ ናት። እዚህ ሀገር ጥቁር የለም እንዴ? በአረብ ሀገር ላይ ጥቁር የለም እንዴ? አለ። ሌላ ሁሉም አላህ የፈለቀው እኮ የተፈራረቀ እኮ ነው። ይኸው ልንገራችሁ የመልቃማ ግን ይሄ ቀይ እነዚህ ቀይ ሰዎች እኛ ውበት አለን እኛ ባለመልከኛ ነን እያላችሁ ወላሂ አንዴ ይሄ ኢሳም የሚናገረው ነገር ደስ ይለኛል። ወላሂ መልክ አለኝ ብለሽ አይደለም መልክ የሌላትን ሴት ነው ማግባት ብሎ ተናገረ። በእሷ መልክና ውርርድያት አይሆን በጻፉለት ነው የመለሰው። ገባችሁ? የሰው ልጅ ብዙ ነገር አለ። ታው ወገኖችዬ፣ ወላሂ ታው ረጋ በሉ። ታግባው ባሏ ቢሆን ያንሳታል፣ ባሏ ቢሆን ያንስበታለች። እሱ ማን ነው? እሱም ታፈሪታ ያለቀ እሷም ታፈሪታ ያለቀች። እኔ ልንገራችሁ እዛ ሀገር ላይ ትኖር እኔ ልንገራችሁ ለማንኛውም ሰው ከፍ ዝቅ ብዬ ወረድ ብዬ ለማናገር አልፈልግም። አዎ ያ ሰው ባመጣው ንግግር መልስለታለሁ። ለምን ማን ነው እሱ መፈራው? አላህ ይኸለቀው የአላህ ማህሉቅ የአላህ ባሪያ ነው። እናንተ ምን እያስባችሁ ነው? ወይስ ይችን ሰው አሁን እንደዚህ መከራ ስቃይ ነው ከዘቢባ ጋር ታውቃል። ዘቢባ ሄዳ ኡጋንዳ ሀገር ክስ ታንጣ ለእናንተ ተክስ ታቆምላችሁ እንጂ ምን አገባት? ኡጋንዳ ሀገር ሄዳ እስቲ ይሰውት። ወላሂ እናንተ የምትናገሩት እኔ አላቅላችሁም። ወላሂ ላዚም አበሻ ላይኛ አበሾች እንደው ትንባል ኡጋንዳ ሀገር ሂዳ ክስ ታንጣላችሁ። የኡጋንዳ ሴት እንደዚህ አረገች ብላ ማለት ነው። ስራ ትትሄዱ መስራት አቅማችሁ ትያዝ እንደዚህ አረገች ብላችሁ ሴትየቱ ትላላችሁ። ልጁ እንዲህ አረገች፣ ሰውየው እንዲህ አረገች ትላላችሁ። የስራ ሞራል ሳይኖራችሁ ይቀር ማለት ነው። አዳምጡ። አንደኛ ፊት አልሰጣችኋቸው የፈለገ ቢሆን የዚህ ሀገር ሰዎች ይፈራሉ። ማንኛውም ወንድ እኔ የትም ሀገር ይሁን የትም ማንኛውም ወንድ ለአንዱ ወንድ ልጅ ፊት ሰጥሽ ታልሽለት አይተውሽም። ምን አገባው? ኮስተር ታልሽበት ካለሽ ላይ ይመለሳል። ይልምድ ገባሽ? ተቃሪዎች ምን አላህ ይራህመው የሆነ ልጅ የሚነቃነቅ ብትሆና የምትስቅ ሴት ይሻትልም ብሏል። እሱም ወደ አኺራ ቤት ብሏል። አላህ ይራህመው፣ አላህ ጀነትን ፈርዶስ ይወፍቀው። እያሰባችሁ ተናገሩ። ኡጋንዳይቱ እንዴት ለዚህ ሰው አትሆንም ብላችሁ ነው ያቀነባበራችኋት? ወለ ምንድነው ተግባራችሁ? ምንድን ነበር ላመጣት እዚህ ያለኝ እና ለላህ ወይና ራጁ አላቅ ረሳሁት። ወላሂ እኔ ትናደድ እንደዚህ ነው። ውሃ አዝብላ ሃይላንድ ውሃ ላመጣ ነው የሄድኩት መድኃኒት ልወስድ። ወላሂ ላዚም እኔም ብዙ ሰዎች ላይ አየኋትችን ሰው ማለት ነው። ያም ያመጣና ይለጥፋታል፣ ያም ተዝቢባ ጋር ያመጣታል። እያተፈ እንዴ ከይር ኢንሻአላህ። እሱ ማን ነው? እሱም የአላህ ባሪያ የላ ኢላሃ ኢላላህ ባሪያ ነው። እሷም ደግሞ የአላህ ባሪያ የላ ኢላሃ ኢላላህ ባሪያ ናት። ገባችሁ? ሁላቸውም ይሄ ሰውዬ እኔም አንቺም አንድ አይነት ነን፣ አንቺ ጥቁር ሆንሽና እኔ ቀይ ሆንኩና አይደለም ብሎ ታገባት። ምን ትሆን ውስጥ ቆይ ይቺ ህፃን ልጅ ሉብላን ላይ ያላያችኋትም እንዴ? ከረሌን ይወደዋል አለች። ዱዱ ነው ዱዱ የሚሉት ልጅ ደግሞ እሷ እንኳን ባቅሟ ማለት ነው። ገባችሁ?
እንግዲህ ይገባችኋል ብዬ አስባለሁ። ሰራተኛ እኮ እሱ የሌላ ውጭ ዜጋ ቢሆን ምንም አይነት ዜጋ ይሆን ምንም አይነት ሰው ይሆን ምንም እሱም አንድ አላህ ደም አርግቶ ነው የፈለቀው። እሷንም አንድ አላህ ደም አርግቶ ነው የፈለቃቸው። ገባችሁ? ከፍ ዝቅ አድርጎ አላህ ሱብሓነሁ ወተዓላ የፈለቀባቸው ቦታ የለም። ተረዱት። ይሄንን መጀመሪያ ይሄንን ተረዱ። አሃ ለካ የሱም የበላይ አንድ አላህ ብቻ ነው ብላችሁ እሰቡት። አህምሼ ቤተሰቦቿ እሷ መዋፈቅ ትሆን ካላስ በትክክለኛ ኒካ ይደረግ። ካላስ አለቀ። ምን አገባችሁ? ሁሉ ሰው እኮ እንዳንቺ እንዳንተ አይደለም። ሁሉ ሰው እንዳንቺም እንዳንተም እንዳንቺም አይደለም። እኔ አሁን የሌላ ሰው ሀገር የሌላ ሀገር ወንድ ማግባት አልፈልግም። እንደ ሀገሬ ወንዝ የልሽ ነው ና ከልካይ አለኝ በቃ ከልካይ አለኝ። ሌሽ ይሄን ያልኩበት እኔ የሆነ ተግባር ይኖረኝ ይሆናል። መድኃኒት ልወስድ ነው ደግሞ ሁሉ በላ ነው። እናንተ ሰዎች ሲያንቆሻችሁ ሲሰሙ ኸላስ ወይ እንደዚያች እንዴት ላሄ የሞተ ሰው ታስመስሉ ነው እናንተ። እንዴት ትርፊ የደረቀ እሽ እንደምትጎርሰው እኔም እንደሷ እየጎረስኩ ነው። ደረቀ እሽ ነው በቃ ሌላ ነገር የለውም። ደግሞ አንድ ሴት ልጅ እሰቡት፣ ወላሂ እሰቡት። እሱ ማን ነው? አንድ እሷ ማናት? ሁለት እሷም የአላህ ባሪያ እሱም የአላህ ባሪያ። ብስሚላ ወላሂ እኔ ከኔና በመውሰድ ሰለቸው እናንተ ወላሂ ከኔና በመውሰድ ሰለቸው። ሰው የራሱን ጉድ ሸሽጎ ሌላ ጉድ ያወራል እንጂ ከኔና በመውሰድ ሰልችቻለሁ። አላህ ጤናዬን አፍዬን ይመልስልኝ። አልሐምዱሊላህ እንደ ሰው ተንቀሳቀሽ በመስራት ደስ ይለኛል። አልሐምዱሊላህ ረብል ዓለሚን ያንን ጉድ አሳልፌ አልሐምዱሊላህ እዚህ እናንተ ጋር ወጥቼ እንደ ማውራት አይመስልሽ። እያንዳንድሽ ሰራተኛ እንዲህ ሀገር አገባች እንደዚህ ሆነች። ዱባይ ላይ የሆነች ጉራጌ ናት። ገና ህፃን ልጅ ነው ያገባችው። ትልቅ ሰው እንኳን እንደሷ እኩያቷም አይሆንም። ለምን አልተናገራችኋትም? ምን አገባችሁ በላይፍ ያለቻችሁ? ኸላስ በላይፋቸው በሰው ላይፍ አትግቡ። እህል ብሉበት፣ በዛ ላይ እህል ብሉበት፣ እንዴን ያላምጡበት አፋችሁ አሳስለን ከኢትዮጵያ ወንድ ሌላ ሀገር ወንድ አይሻልም? ወላሂ ይሻላል። በሁለት እጅ አክብረሽው ትይዣዋለሽ። ተወለድሽለት በተለይ ልጆችን አንጠልጥላ ትታይ ትጠፋለች፣ ትሄዳለች ትል አክብሮ ይዝሻል። ይላ እዚህ ሀገር እንጂ እዚህ ሀገር ልጆቹን አለሱ መብት ይዘሽ መውጣት አትችይም። ደግሞ በህግም ተጠጋባሽ አሁን ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉት። ለአላህ ብላችሁ አፈበሉ። አላህ ብዬ አፈብያችኋለሁ። እናንተ እንፈሳችሁን የምጠቀመው ሰው ለአላህ ብላችሁ አፈበሉኝ። የት ሀገርም ይሆኑ አላውቅም። እሱ ቀይ ነው፣ እሷ ጥቁር ናት። በቃ እንዲሁም ክርስቲያን ወገኖቼ ለፈጣሪ ብላችሁ ይቅር በሉኝ። ዛሬ የመጣሁበት አንድ አጀንዳ ይሄን ይመስላል በእኔ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቪዲዮ ነገር ጥሩ ትል አይታወቅም ብዬ ነው አስቀድሜ የምሰናበታችሁ ማለት ነው። ሆድ እንታይ ደግሞ
ቢጋሰይ እኔ ሻይ እያጠጣሁ ነው። ምን አጠጣችሁ? የኔ ግርመሽን በጨለማውን በቀኑም ስለሚሮጥ ነው። አብሽሩ። አዎ ብስሚላ እግረኛን ፈረስ ምን አይለውም ብሏል። ብስሚላ ስለዚህ እየሮጥኩ ነው እና በሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለማንኛውም ማለት ነው የኔ ወዶች፣ የኔ ማሮች፣ የኔ ስኳር ዝያዲያዎች፣ የኔ ጣፋጮች ሸርሸር እያደረጋችሁ እሺ። እንግዲህ በዚህ ላይ በእኔ ላይ ያው ስራ ብቻችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሸር እያደረጋችሁ ወገኖች ሰላም በጤና ለእርዳ